ያላችሁ መድረስ ዘንባ ስለ ወርቁ አይተነው ያወራሽ በሙሉ እካክ ዲፖርት ተደርገሽ ኢትዮጵያ ትገኛለሽ፣ ታኪያለሽ። ከዛ ይሄንን ነገር ንገራቸው ይሆኒ በውስጥ በኩል የነሱ የዱባዮች ደግሞ ህሜታቸው በአጠቃላይ በውስጥ በኩል እልክልሃለሁ። ሪከርዱን ራሱ በአጠቃላይ ሪከርዱን ለእኔ ደርሶኛል፣ ሰብስቤ ይዣለሁ። ቃል ነበር እኔ ላክልኝ ብቻ እኔ አድርሻለሁ፣ ሁሉንም አድርሻለሁ። አዎ ለሚገባው አካል እናደርሰዋለን። የዱባይ ልቃሚዎች ምድረ ልቃሚ ታገኘዋለሽ፣ ከዚህ በኋላ ታገኛለሽ። የሚነካ ሰው አለ፣ የማይነካ ሰው አለ። ያልደረሰ እዚህ መጥቶ የማይለፋለፍ ምንም ማይል ሰው በክብሩ የተቀመጠን ሰው መንካት መሬት እንደሚያስገባ ታያላችሁ፣ አቅም ታያላችሁ። መቺን ዝምባም ማንም አስለቅሷት አያውቅም። ማንም እንዲህ ብሏት አያውቅም። እያመጣች ገንዘብ ስትቀበላችሁ ነበር። ምድረ አጨብጫቢ ዝምባ ሙላ ገንዘብ አምጡ እያለች ነበር። እኔ እንዳልሳደብ ክፈሉኝ እያለች ነበር። ጉድ ላውጣላችሁ ክፈሉኝ እያለች ነበር። የሰውን ትዳር ለመበተል ስንት ነገር ስታደርግ ነበር። የፖለቲካ ጉዳይ አይደለም፣ የሀገር ጉዳይ አይደለም፣ የምን ጉዳይ አይደለም ስታወራ የነበረው። ሰሞኑን በሙሉ ስትበጠረቀ የነበረው የሀገር ጉዳይ አልነበረም። የሰውን ልጅ ነበር ደም ስታስለቀሰ የነበረው። ይቼ ዝምባም ዘር ታይዋለች፣ ታይዋለች። ተገኝተሻል። እስከ መጨረሻው መቀመቅ ነው የምትገቢ። ቃል ለምድር ለሰማይ ትግር ለህዝቡ የታገለ ማንንም እኔ አድናቂ ነኝ። ማንም ለህዝቡ የታገለን ማንም ለህዝብ ታገልኩ ትላለች። እንደቺ ቆዳ ዘንባ የት ቦታ ነው የታገለች? አማራ ህዝብ ላይ አልነበረም ሲቀልድበት የነበረው? የት ቦታ እዚህ ከመጣች ጀምሮ የሰው ስም ስትቦጭቅ አይደል የምትውለው? ስለ ሀገር ጉዳይ ስለምን ጉዳይ ስለምን አንስታ ታውቃለች? ይቺ ሌባ። የሚያሳዝነው ይሄ ዮኒ በአማራ ስም ገንዘብ ሰብስባ ከነበረ በተፈናቃዮች ስም ጎፈንድሚ ከፍታ ከነበረ እንደውም መጠየቅ አለባት። ስንት ብር እንደሰራት ቦታ ነው ጆካ ነው እንጂ መድረክ አንዳንድ መስኪን አማራ ለሚያመ አለች እኮ ጎፈንድሚ እስካሁን ድረስ ታክሲ ያስከፍለኛል ሀገሬ ላይ ጎፈንድሚ ከፍቼ ነበር ብላለች። ጎፈንድሚ ከከፈተች እንደውም በዚህ ህዝብ ስም ስንት ብር ነው የሰበሰበችው? የታደረሰችው መጠየቅ አለባት። በዚህ የአማራ ልጆች የተደው ነው እሷ የምትሰበስበው ማለት ሆኗል። እንግዲህ ይሁን ያለች እኮ በደንብ እኮ በራሷ ያለችው በራሷ ያለች እኮ ጎፈንድሚ ደግሞ ያስጠይቃል። ዮኒ መሀይም መሆኗን የምታውቀው ለግል ጥቅም ስትል ለህዝብ ሳትታገል ብላ መናገር ማለት ለህዝቡ ብሎ ነው ያለውን ንብረቱን ጥሎ ከሀገር የተሰደደ ከሀገር እና ለማን ብሎ ነው? ለህዝብ ባይሆን ጆካ በሷ ቤት እኮ ማቀሳሰሯ ነው። ለስምት ማህበረሰብ ጋር ማገናኘቷ በሷ ቤት እኮ ለራስ ሲሆን ዝምባ ማምኖ ከህዝብ ይጣላል። ከወርቁ አይተነው ይኸውልህ ማማኝቲ ለግልክ ሲሆን መታ ኤሮፕ ድረስ ከሰስከኝ። ጂጂ ኪያ ግን ማህበረሰብን ሰድባ እንዴት አልከሰስካትም ነው? አየህ ጭንቅላቷን በሷ ቤት በጣም እኮ በቃ ተጠበሞታለች። መጠቀሟ ነው በሷ ቤት ስማርቱና መንጣቷ ነው። መስደብና አንድን ግለሰብ የሌለበትን በሽታ አለበት ብላ ከዛ ፕራይቬት ህይወቱ ሴክሹዋል ህይወቱ ሳይቀራት ወጣ። በዛ ልክ ያ ማለት በጋሽ ወርቁ ላይ የሄደችው ርቀት ግለሰባዊ አይደለም፣ ማህበረሰባዊ ነው። እካኔም ነው እንጂ ደግሞ አንድ ሰው ብቻ አይደለም፣ ህዝብን የሚወክል ሰው ነው። የአማራን ህዝብ የሚወክል ሰው ነው። እንደ አንድ ኢትዮጵያዊም የኢትዮጵያ ህዝብን የሚወደው እሱ ሲጀመርም ዘርም ቀበሌም አለኝ ብሎ የሰራ ሰው አይደለም። በየሁሉ ቦታ ተገኝቶ ህዝብን በእያንዳንዱ ቦታ የሚደግፍ ሰው ነው። ይሄንን ሰው ቀጥታ በዚህ ልክ አውርዳ መጣል የፈለገችው የታውቀው ነው። ምን አርጎ ለምን እንደሆነ ልንገርሽ፣ ቤትሻ ለምን እንደሆነ ከጀርባውማ ሌላም ሴራ እኮ ልንገርሽ። ለማንም ቅራቅንቦ ዝምባም ቲክታክ ላይ ጊፍት ስጧቸው፣ ወርቅ ስጧቸው ምናምን ብሎ ያለው አለ። እሱን ያስደፈረው እውነቱን ልንገርሽ። ለማንም ዝምባም እንደዚህ ስሙን በጥሩ ሲያነሱ ገብቷቸዋል። በጥሩ ሲያነሱ አይ መልካም ናቸው ብሎ ማድረጉ እንዲሰደብ እንዲዋረድ አድርጎታል። ስለዚህ ያንን ክብር ደግሞ በምን አድርጎ መለሰው? እኔ ልንገርህ ዮኒ፣ አንደኛ እሱ አያውቃቸው እዚህ ቲክቶክ መንደር ያሉ ሴቶችን አያውቃቸውም። አሁን አንድ አለች፣ እኔ ስሟን መጥራት አልፈልግም፣ እንደ ኤክስትሪም ከእሱ ጋር ግንኙነት እንዳላት አብራው የምትኖር የምታስመስል ሴት በህይወቱ ግን አንድ ቀን አግኝቷት አያውቅም። ጆካ ይሄንን በጥራቆችም አሉ ታውቃለህ አይደለም? አንቺም ታውቂያለሽ። ማንንም ሰው አግኝቷት አያውቅም።
ማንንም ሰው አግኝቶ አያውቅም። እኔ መቤት ልንገራችሁና ሌላው ምንድነው ይቺ ሴትዮ እንዴት ነው ማለት በምን ተልኮ ነው እሷ የሄደችበት? አንድ ማህበረሰብን የፖለቲካ ልዩነት ስላለ ሀገራችን ላይ ችግር ስላለ እንደ ማህበረሰብ ሁላችን ተነቋቁረናል። እንደ ማህበረሰብ መጣ ከአማራ ህዝብ ጋር አሁን እሷ ብትገጥም እኛ በቀጥታ እንገጥማታለን። አንድን ሰው ያልደረሰባትን ሰው ምንም የማታውቀውን ሰው መጣ መጀመሪያ እንዴ የድፍረቷ ድፍረት እናንተ በውስጥ በኩል እኮ ሄዳ ጉድህን እንዳላወጣ ይሄን ያህል አንበሳ ውርድ እንዴ የእንትኗ እኮ የሞራሏ እኮ በቃ መንግስት ራሷን መንግስት አርጋ ማለት ነው የሶሻል ሚዲያ መንግስት አርጋ። ሌላው ከዛ ከፍ ሲል ግን ማጥቃት የፈለገችው ጀስት ጋሽ ወርቁን አይደለም ማጥቃት ኢቭን ተልኮ ይዛን የመጣችው ከጀርባ አደገኛ የሆነ ኃይል አለ። ብዙ የምናውቀው ነገር አለ በአሁኑ ሰዓት። ለምን ራሱን እንከሰሰኝ ብላ አንዳንድ የተናገረችው ነገር ለምን እንደሆነ ቆይ ማጆካ በውስጥ በኩል እናወራለን። ከማን ጋር ልታገናኘው ራሱ እንደፈለገች አሁን እሱን ማለት ነው ተልኮ ይዛ ነው ይሄን ያደረገችው። ግን ደስ የሚለው ወጣ ዛሬ ይቅርታ እንደምትጠይቅ እናቅ ነበረ። ወጣ ግን ይቅርታ ጠይቃ መልሳ በመርዝ ነው ለውሳ የወረደችው። አሁንም ቢሆን መጨረሻ ተሳድባ ነው። ይቅርታ ብትጠይቅም የሚፈታ ጉዳይ አይደለም። በሷ ይቅርታም ይመለሳል። መች አለቀ ክሱ ጆካ? ክሱ እኮ ገና ተጀመረ እንጂ ታለቀና አላለቀም። እንዳላለቀ አቃሉ የማመሽ ተጀመረ ወረቀት ነው እንጂ የደረሳት ፍርድ ቤት እኮ አልቀረበችም። ቀጣይ ነው የሚታየው። በአካል አልቀረበችም። በአካል ገና ትናንትና ጠዋት እኮ ነው ወረቀቱን የወሰደችው ራሱ። አቤት አንበሳ ላክ ጉድን አውጣዋለሁ ብላ በላከችበት ቁጥር እያለቀሰች ሲቁም ብላ ላከችበት። ወደ ሚዲያ ይሄ የሚበረከት አይደለም። ለሷ ገዛ ነው የሚሆነው። ይጣይ እሱ ተይው። ለምን መሰለሽ እሱ ይሄንን መቶ ያለብን እሷም የራሷ የሆነ ኤቪደንስ የሚያዝ ነገር ስላላት ይሄንን መቶ ነው ያለብን እኛ። እሱኛ ጋር ነው ተደምጦ የሚቀረው። ከዛ በሚዲያ ነው ልከፍትላት ነበር። ቆይሽ ሚጣጣ ማሳዘን አይደለም ለሷ ነው የሚጠቅማት። ተይማትጠኝ ቆይሽ። ግን እኔ ልንገራችሁ አይ መሆን ያለበት ይሁ ሶሻል ሚዲያ ላይ ከአንዱ ወሬ ተቀብላ የአንዱን ተቀብላ ወደ አንዱ የአንዱን ገንዘብ የምታስይዝበት እንደሆነ ሙሉ ሰው አይቶታል። ሙሉ እኔ እያሳሳኩ በደንብ አድርጌ ያቺን ስራ እንድሰራ አድርጌያታለሁ። መሀይም ስለሆነች በደንብ እንድትገባበት አድርገናል። ይህ ጉዳይ ላይ በደንብ እንድትሄድበት መሀይም ስለሆነች። ከዛስ ጉዷ ወጣ። ጉዷ በሙሉ ዝም ተብሎ ታየና ከዛ እንደዚህ ያለች በአደባባይ ነው አምጡ እያለች ስትባል የሀገሩን ሕግ እንኳን የማታውቅ ዶማ መሆኗን በዛ ታውቂው። እዚህ ሀገር የሚኖር ሰው አሁን ለምሳሌ ሕፃን ልጅ ሰደበ ማለት አለቀለት። ያውቃሉ። አይሰድቡም። እዚህ ሀገር የውጭ መሳደብ ይችላሉ የሌላ ሀገርን እስከማይከሱ ድረስ። ግን ምንድነው ያደረገችው? እስቲ እዚህ ጋር መታ ባያችሁት መጠን ምንድነው ያደረገችው? መጀመሪያ ሄደችባት ይችላል ታየች ሳራ ላይ ሄደችው፣ ቀጠቀጠቻት። ገዛ በገንዘብ አልቅሳ ገንዘብ ሰጠች። አልቅሳ ሲሰደድና ከሀገሩ ሲወጣ ለማህበረሰቡ ዛሬ ደልቶት በመንግስት እጅ ቢቀመጥ እንደሌላው ባለ ሀብት ከሚገባ በላይ ገንዘቡን ሰብስቦና ጥሩ ኑሮ መኖር ይችል ነበር። ዛሬ ሀገር ለሀገር የሚንከራተተው ለማህበረሰብ ይሄ ሆኖ እያለ አንቺን ቁጭ ብሎ የሚከታተልበት ምንም አይነት መንገድ የለውም። አድራሾቹ እኛ ነን። ለህዝብ ብሎ እስከወጣ ድረስ የህዝብ ልጅ እስከሆነ ድረስ ከሱ ጎን የመቆም ግዴታ ስላለብን እሱ ሲነካ እኛን ስለሚያመን ሪከርድሽንም ሁላ ነገርሽንም አድራሾቹ እኛ ነን። ለምን የሱ ክብር ሲነካ እኛንም ስለሚያምን አንቺ ቁጭ ብሎ እንደሚያይሽ ምናምን ኤችአይቪ ያለበት ብለሽ አደባባይ ላይ ወጥተሽ ተራ ሰው እንኳን ብትናገሪ በጣም ያማል። አይደለም እንደዚህ አይነትን ትልቅ ሰው የማህበረሰብ ልጅ አስፈላጊ ከሆነ ለአማራ ብቻ አይደለም እሱ ሲሰራም ነበር፣ ለአማራ ብቻ አይደለም ሲረዳም ነበር። መሄድ እንችላለን። እንደ ተቋማትም እንደ ማህበርም ወደ 280 ለኦሮሚያ ተፈናቃዮች የሰራቸውን ቤቶች እነዛን መናገር እንችላለን። ዛሬ ምናልባት በእናንተ እጅ ቢሳደድም ስለዚህ እሱ ቁጭ ብሎ እኛ እዚህ ተቀምጠን እሱ ሊነካ አይችልም። ነገም ዛሬም ተራ በተራ በአጠቃላይ አውቋችሁ አይደለም እስከ ስማችሁ እስከ መረጃችሁ እስከ ማንነታችሁ ሁሉ ነገር የምናደርሰው እኛ ነን። አሽቃባጭ ልትል ትችላለህ። ግዴታችን ነው ማሽቃበጥ፣ ግዴታችን ነው ለራሳችን ሰው መቆም። ይሄ በላይነህ ክንዱ ከሱ ያልተናነሰ ሀብትና ንብረት ያለው ሰውዬ እኮ ነው።
በላይነህ ክንዱ ዛሬ የደረሰበትን እያያችሁ ነው። የብልጽግና ደጋፊ ሆኖ ይሄ ሰውዬ ሀብትና ንብረቱን ለአማራ ህዝብ ሲል ነው በትኖ ሄደው ህዝብ ነው ከበላይነህ ክንዱ ያላነሳ እና ስለዚህ በላይነህ ክንዱ ዛሬ ደብረ ብርሃን ላይ የመኪና መገጣጠሚያ እንደውም ከሱ የበለጠ ሀብትና ንብረት የነበረው ሰው ነው። ዘይት ፋብሪካውን እኮ ለመንግስት ከዚያ በላይ ሀብትና ንብረቱን ጥሎ የወጣ ሰው ነው። እሷ መስዋዕት ነው። ይሄ ሰውዬ ህዝብ ነው እንጂ የነካችው ግለሰብ አይደል። ወደደችም ጠላችም እሱን ማስረዳት አይጠበቅብንም እኛ አብድዬ። ለማንኛውም ሐሳብ ያላችሁ ቀጥሉ። እንደሰማናት ነው። አሁንም ጥጋቧ አልወጣላትም፣ አልበረደላትም። ሁሉ ነገሯ የንቀት ነው። እንግዲህ እያየን ነው። አሁን እሷን በይቅርታ ወይም በሽማግሌ ጋሼ ላይ የሚደርሰው ጫና እሱ መቀበልም መስማትም የለበት። መማሪያ ነው መሆን ያለባት። ማን ይቅርታ የሚያደርግላት? ኖ ዌይ። አሁን በሽማግሌ በምን ይሄው እየተማጸነች ማን ወንድ እናት የወለደችው ነው ሽማግሌ ሲሰደብ ሂዶ እሷን አቁም ያላለ ለሄለን ነው ሽምግልና የሚመጣ? ማን እናት የወለደችው? እስኪ ብቻ ሳይሆን ዛሬ ያደረገችው ነገር ሽምግልና ላይ ያደርሳትም ባይዘዌ ማለት ነው። ሊያዝንላት የሚችለው ዛሬ ስርዓት ዛሬ ሰደበችው እኮ በድጋሚ ይቅርታ ካለች በኋላ መልሳ ሰድባዋለች ዛሬ። ስለዚህ ይሄ ዛሬ ያደረገችው ነገር ድጋሚ ይቅርታ አይደለም፣ ምንም ልታረግ አትችልም። ስታለቅስ የነበረውን እኮ እናውቃለን፣ ሁላችንም አይተነዋል። ግን እንደገና በድጋሚ ሰደበችው እኮ እንዴ! በመርዝ የተለወሰ ነገር እኮ ነው የተናገረችው። እንደውም ክሱን አጥብቆ እንዲቀጥል ነው የረዳችው። ኢትስ ኦኬ፣ ችግሯ ነው። ከጀርባ መክረው ያመጧት ሰዎች ነው የባሰ ዛሬም የገደሏት። ሃሽታግ እኔም የማረጋግጥልሽ ይሄን ነው። በይቅርታ የሚታለፍ ነገር የለውም። ሌላ ደግሞ ምን እንደሆነ ልንገርሽማ እዛ ኖርዌይ ላይ አንዴ ኖርዌይም ስዊድን ስካንዲኔቪያን ሀገሮች አንዴ በወንጀል ከተከሰሽ የትኛውም ስራ ለመቀጠር ስትሄጂ ከፖሊስ ወረቀት ይዘሽ ካልሄድሽ አትቀጠሪም ስራ። ተረዳሽ? ምንም አይነት ስራ ስታመለክች ከፖሊስ ከወንጀል ነፃ መሆንሽን ወረቀት ይዘሽ ስትሄጂ ነው እንትን የምትቀጠሪው። አሁን እሷ ስራ ለመቀጠር እንኳን ብትሄድ ይሄ ወንጀል ይሄ ሊስቷ ላይ በቃ ሂስቶሪዋ ላይ ያለ ነገር ነው። አንድ ባለሀብትን ሰድባ እንደዚህ ብላ ቡሊ በማድረግ ተከሳ ነበር የሚለው ሁሌ አለ። በቃ ከዛ ሀገር እስክትሞት ድረስ እዛ ሀገር እስከኖረች ድረስ ይሄ ሂስቶሪ እየተከተላት ነው የሚሄደው። ገባሽ? ለዛ አይደል እንደ ሀገራዊ ናፈቃው ይሄድ እኮ የምትለው ለዛ ነው። ገባሽ አይደል? ወይ ኢትዮጵያ ይሻለኛል ወይ ገንዘቡን ልክፈል ነው። እሷን ሳጨርስ ወዴት ተከሳ ወዴት ነው የምትገባ? በየት ነው በእንትን በእግሯ ልትገባ ነው? ኖ ይኸውልህ፣ አይ እሷ ያልኩህ አሁን መሸሽም ይሁን ከዛ ሀገርም ቢሆን ዋጋ እንደሚያስከፍላት ተናግራለች። ገባ? ምንም አይነት አቅም እንደሌላት ተናግራለች። ገንዘቡንም ብከፍል አንዴ ኬዝ ከተበላሸ ምንም አይነት ሰርቪስ ላይ የሚሆን በስራ የምታገኘው አድቫንቴጅ ላይ አሁን ሚጣ እንዳለችው በቃ ዝግት ነው የሚልበት። ታውቀዋለች ይሄንን። ገባህ አይደለም ወይ? በስርዓት እንኳን ተማጽና እንኳን ይቅርታ እያለች እንኳን አደቧን ብትይዝ ቢያንስ እንደው እንኳን የረሬታ አዘኔታም ልብ ሊኖር ይችላል። ግን አሁንም ጥጋብ አለቀቃት። ሆን ብላ ወደ ዘር ወደ ፖለቲካ ለማዞር ነው። ጥጋብ አይደለም አሽትዬ። አሁን እሷ ወጣ ዛሬ ስትናገር የነበረው ከፖለቲካም ከምንም አገናኝታ ህዝቡ ተነስቶ አይተዋት ምስኪን ናት ይቅርታ ይደረግላት ወይም ይሄን ሰምተ ትልልቅ እሱን የሚያከብሩ እሱ የሚያከብራቸው ሰዎች ሂደው ይቅርታ እንዲጠይቁላት ይቅርታ እንዲደረግላት ያንን መስመር ነው የፈለገችው። ሲሰደብ ቁጭ ብለህ ስትሳለቅ የነበርክ ሲሰደብ ሲዋረድ እኛ እንቅልፋችንን አተን እርር ብለን የነበርነው ሰዎች ዛሬ አሁን ማንኛው ወንድ ነው ማንኛው ለሱ ክብር ያለው ሰው ነው መጥቶ ይቅርታ አድርግላት አንተ ትልቅ ሰው ነው ከሷ ጋር ወርድህ የሚባልም ነገር የለም። ያን ጊዜ ስትናገር ስትሳደብ ነበር መናገር የነበረባችሁ። አንድ ሰው እስኪ ማን ነው ይቅርታ ያድርግላት ብሎ የሚመጣ? ማንም ይቅርታ ሊያደርግ ህዝብ እንደ ህዝብ ነው የተነካካቸው። ላትም እንጂ የሚያደርግላትም ሰው ኔቨር በጣም ጎበዝ ነሽ። ኔቨር ብቻ ነች ከዱባይ ቅማላም ብላ ያባረረቻት። ሌላው ሲያለቀልጥ ጮኸን አብደን እኛም ሄለን እውነታውን ነው የምትናገረው። ሄለን የነገሯትን ነው የምትናገረው ሲሉ የነበሩ ሰዎችን አይተናል። አንበሳ ሁላችሁም ዮኒ አሹ የሚታየ ሁላችሁም ቤት ሰላም ነው? እንዴት ነሽ? አማንሽ ቀኑብሽ ቀላል ይቀኑብኛል እንዴ? የኔ ጉዳይ አክቹሊ
እኔ እና እሷ አንተዋወቅም። እኔ በሶሻል ሚዲያ ላይ የምመጣው ከወንድም ከእህቶቼ ጋር ልጫወት ፈታ ልል እንጂ ምንም የማገኘው ጥቅም የለም። ግን ተራ ሀሜት፣ መሰዳደብ ኢትስ ኦኬ። እኔ ጋር የመጣችሁ ማን ሲንግል ሆኖ ማን ጃምቦ ይሆናል? ትዳርሽን አፋታሻለሁ፣ ልጆችሽ ያለ አባት ይቀራሉ ወይ አባታቸው ነጥቆሽ ይዟቸው ወደ ሀገሩ ገብቶ አንቺ ሰንደል ለኩሰሽ ነው ያለችው ይዘሽ መንገድ ላይ እንድትወጪ ይፈልጋለሁ ኦር እስር ቤት እንዲያስገባሽ ባልሽ ይፈልጋለሁ። የምታወራው ሁሉ በጣም ነው የሚያስቀው። ባይ ዘ ዌይ ለባለቤቴ ስነግረው ዮኒ እንደዚህ አይነት ሰዎች በጣም ጋንጊስተር ናቸው። ሌጋል አክሽን ነው መውሰድ ያለብን። አየሽ ካንቺ እሷ ብር ፈልጋ ነው በእንደዚህ አስፈራርታሽ ነው ያምንሻለሁ። ግን የልጆቼን እናት ከ10 ዓመት በላይ ማቃትን ሴት በዚህ ደረጃ አታክ የምታደርግ ሴት ኢትዮጵያን የምትኖረው ነው ያለኝ። ፈርስት ኩዌስችን ኖ ዩሮፕ ነው ስለው በጣም ነው ሞሪ ተናደደው። ገባ አንድን ሴት ምንም ሳልደርስባት ጭራሽ አላቃትም። ያወኳት ራሱ በሳራ ላበሻ ነው። የማላቃትን ሴትዮ የማታቀኝን ተነስታ ትዳሯን መበተን ነው የምፈልገው ማለት ምን ማለት ነው? እኔ ሲንግል ሆኜ እሷ ጃምቦ አትሆንም ማለች እና እሷ ሲንግል የሆነችው እኮ መርጣ ነው። ፈልጋ ሊሆን ይችላል፣ ባላት ፈልግ ሊሆን ይችላል። it's not my problem። እኔ የራሴን ላይፍ እየኖርኩ ነው። ጃምቦ መሆን ከፈለኩ እኔ መብቴ ነው። በዚህ ደረጃ በመጀመሪያ የሆነ የውሸት መረጃ ይዛ መጣች። በልጇ እየማለች እግዚአብሔርን እያለች ነይና በውስጥ እንደራደር ወይ እዚህ ላይቭ ላይ እንደራደር ወይ በውስጥ እንደራደር። ይሄው ነው እንግዲህ ኔቨር ጊቭ አፕ ያለኝ መረጃ ብዙ ሳልሄድበት ያንቺ ነው መብቱ አለች። I leave it for you, you can decision whatever you want አይነት ነገር። ከዛ እኔ ደግሞ እንዴ አልኩኝ እንዴት ለአንድ ሰው እገዛለሁ? ለፈጣሪ እንጂ የምገዛው ወይ ደግሞ ለህግ ነው አልኩኝ። ከጎኔም ያሉ ወንድሞቼ ይሄን ነገር ብታረጊ ከኛ ጋር ነው የምትጣየው አሉኝ፣ አበረቱኝ እና ያንን ውሳኔ ወሰንኩኝ። ቴንክ ዩ ሜሊዬ። ዛሬ አሁን ቀብረር ብለሽ የደስታው ተካፋይ ትሆኛለሽ። አየሽ ቀልድ ነው የሚመስላቸው። የሰውን ስም የሰውን ህይወት እንዲህ ማበላሸት ፐርሰናል ኬዝ ቀላል ይመስላችኋል። በተለይ ውጭ ሀገር ተቀምጣችሁን እያንዳንዳችን እንተዋወቃለና ውሻ እንኳን ጫፉን የማንነካበት ሀገር ላይ በዚህ ያህል ደረጃ ደረታችሁን ገልብጣችሁ ሰው የምትናገሩ ሰዎች ለራሳችሁ ፍሩ። በተለይ ደግሞ የምትጋጩትን ግንብ እወቁ። እሷ እዚህ ተራ ቲክታክ ላይ እንደምታየው ሰው መስሏታል ወርቁ። ቢኮዝ ጋሼን የሚያስጠቃውም እንደው እጁ ለማንም ስለሚዘረጋ አንዳንድ ነገር ባደረገው ነገር ላይ ነው። ይሄውላ እንደ ተራ ሰው እንዲታይና ስሙን በዚያን ያህል ደረጃ እንዲጠለጠል እዚህ ሚዲያ ላይ የተደረገው ማለት ነው። ይሄ ሰው ለኛ አይናችን እንደሆነ በጣም ግልጽ ነው፣ ይታወቃል። እሱ እኮ ኢትዮጵያዊ ነበር። እናንተ ግን በዘሩ በማንነቱ ተሸማቆ ካለበት ሀገር ላይ ተሰዶ ሀብት ንብረቱን ጥሎ እሱ የከፈለውን ዋጋ ማናችን ከፍለናል? ማናችንም። ስለዚህ እንዲህ በቀላል የሚተው ነገር አይደለም። እናንተ ተዋት በቃ ኖ ደስ ሲላችሁ የምትክቡ ደስ ሲላችሁ የምታወርዱት ሰው አይደለም። ኦኬ ክብር ያለው ሰው ነው። እንደ ማንኛውም ሰው ለሁሉም ሰው ደራሽ ነው። ከማንም በላይ ለተቸገሩ እህቶች ወንድሞቹ የሚያደርግ ሰው ነው። ማንነቱን ሀብቱን ስልጣኑ ምኑንም ትቶ የኖረ ሰው ነው። ለማንነቱ ለኛ ለእያንዳንዳችን ዋጋ የከፈለልን ሰው ነው። ስለዚህ ሁልሽም ሊሰማሽ የስሜት ይገባል። ምን እንደሆነ ያለ ስም ማጥፋት እንደሆነ ምን እንደሆነ ማየት አለባት በህግ። እኔ ለሷ ምንም ሚራራ ልብ የለኝም። ትጠየቅበት፣ በሱ ጉዳይ ትጠየቅበት። ወይ ወደጇን ታገኝ ዋጓን ይዛ ትቀመጥ፣ አለቀ። ሌላው ግን በዚህን ያህል ደረጃ ጋሼ ስሙ እንዲነሳ ያስደረጉ ዱባይ ላይ የተቀመጡ አለሌ ማፊያ ግሩፖች ደግሞ እነሱ መለቀቅ የለባቸውም። ቀጣይ ስቴፑ ደግሞ መዞር ያለበት ወደ እነሱ ነው፣ አለቀ። እኛ ሚዲያ ላይ ያለን እሱ ደግሞ በአካል በሚያደርገው ነገር ያደርጋቸው። ከነሱ ራስ ማንም አያልፍም። ማንም እንግዲህ ሰሞኑን የነበረውን ውዝግብ አይታችኋል ሁላችሁም። እኔም ነገሮችን ቆም ያደረኩት በተግባር ነገሮች ስለሚሄዱ ነው። አንደኛ ነገር ህይወታችሁ በእርግጥ ሶሻል ሚዲያ ላይ ነው ቢዝነስ የምትሰሩት። እርዳታም የተደረገላችሁ እርዳታ መስጠት ዝቅ ብሎ እናንተ ማካፈል ለእናንተ እጅ መዘርጋት አንሶ መገኘት አይደለም፣ ትልቅነት ነው። ግን
እስከተሰጣችሁን ነገር እንመልሳል። በውስጥ ሄዳችሁ የምታወራ ከአንዳንድ የስልክ ሪከርድ ተደረጋችሁ ከአንዱ ትላላካላችሁ። ያ ሁሉ ሪከርድ እጄ ላይ አለ። ጥሩነት፣ መልካምነት ማድረግ ዝቅ ብሎ ማድረግን ለእናንተ መለገስ እንደ ትንሽነት ከታየ ያ ደግሞ በምትዳኙ ትዳኛላችሁ። መልካም ነገር ተደርጎላችሁ በውስጥ ሄዳችሁ እስከ መስሪያ ቤት ድረስ ሄዳችሁ ስም እስከ ወንጀለኛ ማድረግ ወንጀለኛ አድርጎ እስከ መቦጨቅ አሸባሪ እስከ ማስባል ደረጃ የደረሳችሁ ዱባይ መነሻው ዱባይ ነው። እዛ ግሩፕ ላይ መጀመሪያ ስትነከነኩ ስታወሩ ስታብላሉ የነበራችሁ በአጠቃላይ ሚዲያ ላይ ወጣችሁ ያን ያክል አልተናገራችሁ። በበጎ ነገር ነው እንዲያሽሙር በውስጥ በኩል ግን ብዙ የተዝረከረከ ነገር ያደረጋችሁን ነገር አለ። እሱ ነገር ደግሞ ለእኛ እጃችን ላይ አለ። ካሁን በኋላ በተግባር እንጂ ማንም ሰው ጋር አንችሌ አፍ የሚካፈስ የለም። ይሄ ነው ያለው ነገር። ለማንኛውም መቀጠል ራሱን እንዴት ያስከብራል። አንጥሳ መነጽር አረገች እኮ አይኗ ቀላባት። ለምን መነጽር ፔስታል አይኗ ላይ አለጥፍም? እንደ ጋሪ ለምን ካርቶን ከጎንና ከጎን አለጥፍም? በዚህ አጋጣሚ ጆካ ኔቨር ማለት ነው በጣም ነው ያስደሰትሽን። ምንም ይፈጠር ምንም ይከፈለኛል ብላ ያሰበችውን ነገር ዴቼ ቢ ስላልሻት ይሄ ያንቺም አስተዋጽኦ አለው። እውነት ለመናገር ገብቶሻል። እንደማንኛውም ሰው ብትዝረከረኪ ኖሮ ይቀጥል ነበር ሌሎች እህቶቻችን ጋር እና በጣም ነው የምናመሰግንሽ ምንም ነገር ባለመስጠትሽ ማለት ነው። ነው ይቅርታ አድርጉልኝና ትንሽ ጎጥ ስላለብኝ ሸገሪያንስ ጭንቅላት ሲኖራችሁ እንደኔ በር ታስባላችሁ። ላይክ በቃ እውነቴን ነው የምላችሁ። ፍርሃት ምንም ያልበገራት ሰው ናት። እግዚአብሔርን አንዳንዴ ይሄ ይቅርታ ነው አዲስ አበባነቴ ትንሽ ጎላ ስለሚልብኝ በቃ ይዘናት ነበር ኔቨርን ማለት ነው። በጣም በተከታታይ ቤቴንም ከፍቼ ሰው ጋር ሄደን እች ልጅ አንድ ነገር ብታደርግ ዱባይ ላይ እንዳሉት ሌሎቹ ማፊያዎች ነው ምን ቆጥራት በቃ ነው ምን ቆጥራት ስተትም ታድርግ ምንም ታድርግ መወቃቀስም ያለባት ከገዛ ባለቤቷ ጋር ነው። የራሷን ጉዳይ እንጂ የኔቨር ጉዳይ ይሄ ያራዳነት የምናምን ሳይ ሁላችንም እኛ ከጎኗል ያ መነጋገርም ሆነ መደዋወልም እሱን ራሷን ኔቨርን እንዲጎዷት እሷ ጋር የነበሩ ከጀርባው የነበሩ እዛው ዱባይ ያሉ ጥሩ ሚዲያ ላይ መተው ጥሩ የሚጫወቱ ስራ እንሰራለን እያሉ በህዝብ ደምና በትንንሽ እህቶቻችን ዝቅ በሚሉ እያስፈራሩ የሚነግዱ ሴቶች ናቸው። በውስጥ ሄደው እሷ ስሟ እንዲነሳ ይሄ ነገር እንዲደረግ ማንንም እኮ የምትሰሩትን ስራ ጠንቅቀን እናውቃለን። ዘመቻው እኛ ላይ ሁሉንም ዘምተው አሳቃ እንድታጠፋ ነው። በጋሽ ወርቁ አይተነውቆን ከመንግስት ጋር ምን ችግር አለበት? ግልጽ የሆነ ነገር ነው። ሄለንን የሚገፋፋት ማን ነው? የብልጽግና አካላቶች ናቸው። ዱባይም ውስጥ እንዴት አይነት ዘመቻ ሰብስባችሁ እንደምትሰሩ ያንን እናውቃለን። እኛ የምንኖርበትም ሀገር ስለሆነ ማን ከማን ጋር ይገናኛል፣ ማን ከማን ክስ እንዲመሰረትበት ከሀገር ከስራው ተፈናቅሎ ዲፖርት እንዲደረግ የምትሰሩ ማን እንደሆናችሁ በደንብ እናውቃለን። አሁን ጊዜው ነው፣ እንነጋገራለን። አሁንም እኔ መናገር የምፈልገው ራሳችሁን ጠብቁ፣ ወገናችሁን አሳልፋችሁ አትስጡ። ይሄን ነው የምለው። በተረፈ እኔም በጣም ቆየሁኝ። ዮኒ አቡፋኖ ሁላችሁም አላችሁ፣ በርቱልን ነው የምንለው። ቴንክ ዩ። በዚህ አጋጣሚ ዮኒ ያለፈው ከዚህ በፊት እኔ እናንተ ተቀያይመናል። ይቅርታ ልትባባሉ ስትሉ አይ ግን አመሰግናለሁ። ደህና ደሩልኝ። በጣም ከጎኔ ለነበራችሁ አመሰግናለሁ። እያወራሁ ነበር ትንሽ ውሻ እየጮኸች ነው። እሺ ቀኑብሽ ማለት እሺ የተናገርኩ እንደዛ ታውቃለህ የነበረውን ያን የሰዓት ጊዜ። አሁን ግን ባየውክ ነገር ኦሬዲ ብሎክ ነበርን አይ ቲንክ ሰው ባየውት ነገር ብዙ ከአባቶቼ ጋር ከወንድሞቻችን ከአስተማሪዎቻችን ጋር ባለው ነገር አሁን ላይ አም ሶ ሃፒ በዛ ይቅርታ በይው ትልቅሽ ነው። ይቅርታ በይው ስታኝ ፈትቻለሁ። እኔ ታላቁስ ቦል ይቅርታ በይው ትልቅሽ ነው። ይቅርታ የአዲስ አበባ ልጆች አይደለም
እኔስ ታላቁ አዲስ አበባ እናንተ የሚያገናኛቸው የዘር ይሄው አንድ አደረገን እኮ አዲስ አበባ ፋራ እኮ አይደለም ፋራ ቢሆን ፍታኝ ፈትቻለሁ በይና በቃ ለከሽ ነው ይቅርታ በይው ይቅርታ በይው ቀጥታ እኔ ታላቁ ብሆንስ ጆካ እድሜ ይቅርታ እሺ ይቅርታ ወንድሜ ይቅርታ። አረ ጣጣ የለውም። አንዳንዴ ስሜታዊ ሊያደርግ የሚችል ነገሮች ሊኖሩ ይችላሉ። ያ ምንም ማለት አይደለም። ስህተት አልነበረም። እኔ በዛ ሰዓት እንዲህ ማድረግ ስህተት ነበር አልነበረም አይደል? ኖ አይ ከስሜት መውጣት አንዳንዴ ጥሩ ነው። በማስተዋል መናገር እኮ ይቻላል። አሁን እኔም ፐርሰናሊ እንዲህ ነው ማለት ይቻላል እኮ ሶሻል ሚዲያ ላይ እኔም ተናጋሪ ስለሆንኩ ማለት ነው። እናት ጋር ምናምን መሄዱ ነው ስቅጥናው እንጂ የከተማ ልጅ ከሆንሽ ደግሞ እናት ምናምን አይሰደም። ያው ሴት ሆነች ማለት ነው። ያ አንተ ደግሞ የአምላኬን እናት ነካብኝ በሰዓቱ አልነካውም። ኖ ቅድስት ድንግል ማርያምንማ እንደኔ አትወጃትም። እሱም ተይ ኤኒዌይስ ተናግራችሁ ላይ ጋይስ ካርማ መፍራት